ሰብስክራይብ በማድረግ ቤተሰብ ይሁኑ። በደለኛ ሰው ለጊዜው የተጠቀመ የተደሰተ ይመስለዋል፣ መጨረሻው ግን ውርደት ነው። አንተን ፈልጎ የሚመጡ አሉ ሰዎች። አንተ አካባቢ እከሌ ስላለ ስነ ምግባሩ ያማል፣ ታማኝ ነው፣ የዛን ሰው ነው መሆን ያለበት። ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ሴት ተጠየቋል። ቀን ትጾማለች፣ ሌሊት ትቆማለች፣ ግን አንድ ችግር አለባት። ምን? ጎረቤቶቿን አዛ ታደርጋለች፣ ትበድላለች። በምላስ በደል ነው። እሷማ የጀሃነም ናት አሉ ረሱል ሰለላሁ ዐለይሂ ወሰለም። የሰውዳ በሸሃዳ አይማርም፣ የሰውዳ በጂሃድ አይማርም። ስለዚህ አበዳሪ ወይ ተበዳሪ ይሞታል አትበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ወንድሞች፣ አባቶች፣ እናቶች፣ እህቶች አላህ ሱብሓነሁ ወተዓላ በያላችሁበት ቦታ አካባቢ ሰላማችሁን አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ ርዕሱ ላይ እንዳያችሁት በደልን ተጠንቀቁ። ይህን ርዕስ ከታላቁ ነቢይ ከረሱል ዓለይሂ ሰላቱ ወሰላም አላህ ለዓለም መድህን አድርጎ የላካቸው ዘመን ተሻጋሪ ከሆኑ ንግግራቸው የተወሰደ ርዕስ ነው። ረሱሉም እንዲህ አሉ፣ ኢተቁ ዙልመ፣ በደልን ተጠንቀቁ ይላሉ። በደል ዛሬ በጣም ተንሰራፍተዋል። በደል በጣም እየበዛ መጥተዋል። በደለኛ ሰው ለጊዜው የተጠቀመ የተደሰተ ይመስለዋል፣ መጨረሻው ግን ውርደት ነው። በደል የተለያዩ አይነት የበደል አይነቶች አሉ። ዛሬ ትኩረት የምናደርግበት የበደል አይነት እርስ በራሳችን ሰው ሰውን መበደል የሚለው ላይ ትኩረት እናደርጋለን። ግን በደል ሲባል በሰው ልጆች ብቻ አያጥርም። አላህን መበደል አለ። ሽርክ መስራት፣ በአላህ ላይ ማጋራት የበደሎች ሁሉ በደል ነው። ትልቁ በደል ይሄ ነው። አላህ ቁርአን ላይ እንደገለጸው ኢነ ሽርካ ለዙልሙን ዐዚም፣ ሽርክ እኮ ማለት የበደሎች ሁሉ ትልቁ በደል ብሏል። አላህ ሐቁን መብቱን ፈጥሮ ሲያበቃ ቀልቦ አሳምሮ ውበት ሰጥቶ ብዙ ነገር አድርጎለት ሲያበቃ ለሱ የሚሰጠውን መብት ለሌላ መስጠት፣ ለሌላ ቆርሶ መስጠት የበደሎች ሁሉ ትልቁ በደል ነው። ሁሉን ነገር ያመቻቸው የሰጠን የፈጠረን ነገሮችን ያመቻችልን አላህ ሆኖ ሳለ ከአላህ ውጭ ሌላን አካል መገዛት፣ ማምለክ፣ መለመን ይሄ ትልቁ በደል ነው። አላህ የማይምረው የሆነ ትልቁ በደል። ኢነ ሽርካ ለዙልሙን ዐዚም ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያጋሩትን አንድንም አካል አልምርም አለ። አላህ በሽርክ አልደራደርም ብለዋል። የተውሂድን ብርሃን ሰዎች ትተው በሽርክ ጽልመት ላይ የሚወድቁ ከሆነ አላህን ትተው ሌላን ጣዖታትን የሚገዙ ከሆነ አላህ አልምርም ያለበት ጉዳይ ነው። ወየግፊሩ ማ ዱነ ዛሊከ ሊመን የሻ፣ ከሽርክ ውጭ ያለን ግን አላህ ለፈለገው ይምራል። ስለዚህ አንዱ የበደል አይነት ሽርክ ነው፣ አላህ የማይምረው የሆነው። ሌላኛው በደል አይነት ሰው ራሱን መበደል ነው። የትናንሽ ወንጀሎችን መስራት አላህ ከፈለገ ይቀጠዋል፣ ከፈለገ አውፍ ይለዋል። ሽርክ እስካልሰራ ድረስ መጨረሻው ጀነት ነው። ሰውን መበደል ግን ያ ሰው አውፍ እስካላለው ድረስ ይቅርታ እስካላደረገለት ድረስ አላህ ይቅር አይለውም የዘነትን ሰው። እዚህ ላይ ዛሬ ትኩረት እናደርጋለን። ነቢዩ ዓለይሂ ሰላቱ ወሰላም ሐዲስ ላይ ይህንን ኢተቁ ዙልም፣ በደልን ተጠንቀቁ አለ። ረሱል ዓለይሂ ሰላቱ ወሰላም ይህንን ከባድነትን በብዙ አጋጣሚዎች ተናግረውታል። አላህ በቁርአን ላይ ማ ሊዛሊሚነ ሚን ሐሚሚን ወላ ሸፊዕን ዩጣዕ፣ ለበዳዮች ምንም ወዳጅና ተሰሚ አማላጅ የላቸውም ይላል። ወማ ሊዛሊሚነ ሚን ነሲር፣ ለበዳዮች እኮ ረዳት የላቸውም ይላል። ሐዲስ አልቁርስ ላይ አላህ ምን አለ? ያ ኢባዲ፣ እናንተ ባሪያዎች ወይ ኢኒ ሐረምቱ ዙልመ ዐላ ነፍሲ፣ እኔ በደልን በራሴ ላይ ሕርም አድርጌያለሁ፣ ሐራም አድርጌያለሁ። ወጀዐልቱሁ በይነኩም ሙሐረመን፣ በመካከላችሁም ሕርም አድርጌዋለሁ፣ ክልክል አድርጌዋለሁ። ፈላ ተዛለሙ፣ አትበዳደሉ። በደል ከባድ ነው። የበደለኞች መጨረሻ ቁርአን በታሪክ ነግሮናል። ወላሂ መጨረሻቸው ውርደት ነው። በዱንያም በአኼራም በዳዮች ሁሌም እንደተዋረዱ ናቸው። ስለዚህ እኛም ከዚህ በደል እንድንጠነቀቅ ወቅታዊ መልእክትም ስለሆነ በዚህ በተከበረ ወርም ራሳችን ከበደል ንጹህ አድርገን አጥበን መሄድ ስላለብን ይሄን ርዕስ ያዘጋጁት ለዚህ ነው።
ጃቢር ብን ዓብድላህ ባስተላለፉት ሐዲስ የአላህ መልእክተኛ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ኢተቁ ዙልመ ፈኢነ ዙልመ ዙሉማቱን የውመል ቂያማ፣ በደል የውመል ቂያማ ድርብርብ ጨለማ ሆኖ ይመጣል አሉ። ወተቁ ሹሃ፣ ስስትንም ተጠንቀቁ። ፈኢነ ሹሃ አህለከ መን ካነ ቀብለኩም፣ ከእናንተ በስተፊት የነበሩ ህዝቦችን ያጠፋቸው ስስት ነው። ሹሃ ማለት እዚች ጋ አሉ አልቡኽሉ መዐል ሒርስ አላ ጠለቢል ማሊ ሚን ገይሪ ወጅሂል ማዕዙር፣ የራስ ያልሆነን ንብረት ከመስገብገብ ጋር ለመውሰድ የሚንቀሳቀስ ሰው እዚህ ጋር በኺል አይደለም። ሹሃ የተባለ ይሄ ነው፣ የራስ ያልሆነን ነገር ከመስገብገብ ጋር ለመውሰድ የሚጥር። ከእናንተ በስተፊት የነበሩ ህዝቦችን ያጠፋቸው ይሄ ነው። ሐመለሁም አነሳሳቸው አላ አንሰፈኩ ዲማአሁም ደም እንዲያፈሱ፣ ወስተሐሉ መሐሪመሁም አላህ ሐራም ያደረገውን ነገር ሐላል እንዲያደርጉ። ዛሬ ሰው ገንዘብ ያሳብደውና ደም ያፈሳል እኮ ሰውን ይገላል። ከእናንተ በስተፊት የነበሩት ህዝቦችን ያጠፋቸው ይሄ ነው። ሐራም ያደረገውን አላህ ሐላል አደረጉት። እንዴት? ገንዘብ እህቱ ጋር ካለ፣ ገንዘብ እናቱ ጋር ካለ ሌላ እንዳያገባባት ባሏ ሞተባት ከሆነ እህቱ ጋም ገንዘብ ካለ ሌላ አግብቶ ገንዘብን እንዳይወስድብኝ በማለት እህቱን ሐላል አድርጎ ያገባታል፣ እናቱን ሐላል አድርጎ ያገባታል። ወስተሐሉ መሐሪመሁም አላህ ሐራም ያደረገውን ነገር ሐላል እንዲያደርጉ አደረጋቸው። ነቢዩ ዓለይሂ ሰላቱ ወሰላም ይሄ በደልን ከባድነቱን በከባድ ቦታ ገለጹት። በአንድ ወቅት አቢ በክረ ኑፈይ ኢብኑል ሐሪስ ባስተላለፉት ሐዲስ ቡኻሪና ሙስሊም ተስማምቶ በዘገቡት ሐዲስ ላይ እንዲህ አሉ፣ ኢነ ዘማነ ቀድ እስተዳረ ከሀያእቲህ የውመ ኸለቀ አላሁ ሰማዋት ወልአርድ። ዘመኖች እኮ አሉ፣ ዘመን ማለት ዓመታት አላህ እንደፈጠራቸው ሆነዋል። ልክ ሰማይና ምድርን አላህ ሲፈጥር ወራቶች 12 ናቸው፣ ከነዚህ ውስጡ 4ቱ የተከበሩ ናቸው ብሏል አላህ። ልክ አላህ እንደፈጠራቸው ሆነዋል። አሰነቱ 12 ሸህረን አሉ። ዓመት ማለት 12 ወራቶች ናቸው። ሚንሃ 4ቱን ከነሱ ከአራቱ ደግሞ ሑሩሙን በጣም የተከበሩ ወራቶች ናቸው። 3 ሙተዋሊያቱን 3ቱ በተከታታይ ያሉ ናቸው። ዙልቀዕደቲ ወዙልሒጀቲ ወልሙሐረም፣ ዙልቀዕዳ ዙልሒጃ ሙሐረም 3ቱ ተከታታይ ናቸው። ወረጀቡ ሙደር አለዚ በይነ ጁማዳ ወሻዕባን፣ በሻዕባንና በጁማዳ መካከል ያለው ደግሞ ረጀብ የሚባለው። ከዛ ይሄናሉና ሐጀተል ወዳ ነው፣ የመሰናበቻው ሐጅ ነው። ሊሞቱ 80 ቀናት ሲቀራቸው ነው። በመቶ ሺህ የሚጠጉ ወደ 100 ሺህ የሚጠጉ ሰሃቦች ከእሳቸው ጋር ሐጅ ያደረጉበት ወቅት ነው። ነብዩ ቆሙና አዩ ሸህሪ ሃዛ፣ ይሄ ወር ምንድን ነው ብለው ጠየቁም። ቁልና አላሁ ወረሱሉሁ አዕለም፣ አላህና መልእክተኛ ይወቁ። ፈሰከተ፣ ዝም አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐታ ዘነና አነሁ ሰዩሰሚህ ቢገይሪ እስሚህ፣ ሌላ ስም ይሰጡታል ብለን እስክንገምት ድረስ። ቃለ አለይሰ ዚልሒጃ፣ የዙልሒጃ ወር አይደል እንዲ አሉ። ቁልና በላ፣ አሁን አንተ የአላህ መልእክተኛ ዙልሒጃ ነው ወሩ አሉ። ቃል ፈአዩ የውሚ ሃዛ አፍዋን ፈአዩ በለድ ሀገር ምንድነው ያሉበት መካን የተከበረ። አንድ ረካ ስትሰግድ ከሌላ ቦታ 100 ሺህ እንደሰገድክ ነው። ሱብሃንአላህ፣ አንድ ረካ መስገድ ከሌላ ቦታ 100 ሺህ እንደሰገድክ የሚቆጠር ነው። አላህ ይወፍቀን። አሚን በለዋ። አላህ ያግራለን። ይሄ ሀገር ምንድነው አሉ። አሁኑ ሰሃቦች ቁልና አላሁ ወረሱሉሁ አዕለም፣ አላህና መልእክተኛ ይወቁ አሉ። ፈሰከተ፣ ነቢዩ ዝም አሉ። ሐታ ዘነና አነሁ ሰዩሰሚህ ቢገይሪ እስሚህ፣ ሌላ ስም እስኪሰጡታል ብለን እስክንገምት። ከዛ ረሱል ሰለላሁ ዐለይሂ ወሰለም አለይሰ በልደተ፣ እቺ ሀገራችሁ መካ አይደለች እንዲ አሉ። ቁልና በላ፣ አሁን አሉ። ቃለ ፈአይ የውሚ ሃዛ፣ ዛሬ ቀኑ ምንድን ነው አሉ። ቁልና አላሁ ወረሱሉሁ አዕለም አሉ። ሰሃቦች አሉ አላህና መልእክተኛ ይወቁ አሉ። ዝም አሉ ነቢ ሰለላሁ ዐለይሂ ወሰለም። አሁንም ሌላ ስም ይሰጡታል ብለን እስክንገምት። ከዛ ረሱል ሰለላሁ ዐለይሂ ወሰለም አለይሰ የውም ነሕር፣ የውሙ ነሕር አይደል እንዴ? 10ኛው ቀን ኢደል አድሃ፣ የእርዱ ቀን የሚታረድበት ቀን አይደል እንዴ ዛሬ? ቁልና በላ፣ አው እንዴታ አሉ ሰሃቦች። ቃለ፣ የዚህ ጊዜ ነቢ ሰለላሁ ዐለይሂ ወሰለም ከባድ ምክርን ሰጡ ስለ በደል። ፈኢነ ዲማአኩም ወአምዋለኩም ወአዕራደኩም ዐለይኩም ሐራሙን ከሁርመቲ የውሚኩም ሃዛ ፊ በለዲኩም ሃዛ ፊ
ፊ ሸህሪኩም ሃዛ አሉ። የእናንተ ደማችሁ፣ ገንዘባችሁ፣ ክብራችሁ ህርም ነው በዚህ ወር ህርም እንደተደረገው የዚህ ወር ክብሩ አላ ዙልሂጃ የተከበረውን ተብሏል። አገሩ መካ ነው፣ የተከበረ ነው። ቀኑ 10ኛው ቀን ነው፣ በጣም ከባድ ቀን ነው። እንደዚህ ህርም እንደሆነ ሁሉ አላህ በእናንተ ላይ ህርም አድርጎታል። ወሰተልቀውነ ረበኩም ጌታችሁን ትገናኛላችሁ። ፈየስአሉኩም አን አዕማሊኩም ስለ ስራችሁ አላህ ይጠይቃቸዋል። አላ አዋጅ ፈላ ተርጅዑ ባዕዲ ኩፋረን የድሪቡ ባዕደኩም ሪቃበ ባዕድ ከኔ በኋላ ከሃዲው ናችሁ አንዳችሁ የአንዳችሁን ትከሻ እየመታ አይመለስ ወደዛ ወደ ጅህልና ባህሪው እንዳይሄድ። አላ ለዩበልገ ሻሂዱል ጋኢብ አሉ። እዚህ የተገኙ አሉ በወቅቱም ሩቅ ላለው ይህም መልእክቴን ያድርስ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ፈለአለ ባዕዱ መን የብሉጉሁ አን የኩነ አውዓ ለሁ ሚን ባዕድ መን ሰሚዐሁ ምናልባትም እኮ ሰምቶ የሚያደርሰው ሰው የሰማው የተሻለ አድርጎ ሊያደርሰው ሊያብራራ ይችላል አሉና አላ ሀል በለግቱ መልእክቴን አድርሻለሁ አይደል? አላ ሀል በለግቱ መልእክቴን አድርሻለሁ ሲሉ ቁልና ነአም አዎ አንተ አላህ መልእክተኛ መልእክቱ ደርሷል አድርሷል ሲሉ አላሁመ ሽሀድ አላህ ወይ አንተ ምስክር ነህ፣ አንተ ምስክር ነህ። ያዘዝከኝን ትእዛዝ ጠቅላላ አድርሻለሁ፣ የከለከልከኝን እንዲከለከሉ ከልክያለሁ፣ የታዘዝኩትን እንዲታዘዙ አዝዣለሁ። ሙሉ መልእክታቸውን እንዳዘዙ ነቢዩ ሰለላሁ ዐለይሂ ወሰለም ሊሞቱ 80 ቀናት ሲቀራቸው ይህን መልእክት አስተላለፉ። በዛ ቀን በዛ ወር በዛ በተከበረ አገር ላይ ህርም ብለው የተናገሩት በደልን ነው። የሰው ደም ማፍሰስ፣ የሰው ገንዘብ መብላት፣ ሰውን ክብር ማዋረድን ረሱል ዐለይሂ ሰላቱ ወሰላም ከባዱነትን ተናገሩ። ዛሬ ቀላሉ ነዋል በደል። አንድ ቦታ ኃላፊነት ይሰጣል። ያ የተሰጠበት ኃላፊነትን እንደፈለገ ያባክናል። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ዓዲ ብን ኡመይራ ባስተላለፉት ሐዲስ እንዲህ አሉ። ዓዲ ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰምቻቸዋለሁ። ልብ ብላችሁ አዳምጡ። መን ኢስተዕመልናሁ ሚንኩም ዐላ ዐመል ከእናንተ መካከል አንድን ሥራ ኃላፊነት የሾምነው የሰጠነው ካለ ፈከተመና ሚኽየጠን መርፌ የምታክል ግን የደበቀን ካለ ፈማ ፈውቀሁ ከመርፌም በላይ ይሁን መርፌም ትሁን የደበቀን ካለ ካነ ጉሉለን ይህ ማታለል ነው። አንድ ብር ብትደብቅ ትንሽ ናት የምንለው እንደ እስልምና ቋንቋ ነው የምናወራው። እንደ ሀገራችን እንደ ዘመኑ ምናምን አይደለም። እንደ እስልምና ቋንቋ ካነ ጉሉለን ይህ ማታለል ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ራሳችን እንፈትሽ። ያእቲ ቢሂ የውመል ቂያማ በዚህ የውመል ቂያማ ይመጣታል። ቃለ አንደኛው ሰሓባ ፈቃመ ኢለይሂ ረጁል አስወድ አንደኛው ሰሓባ ጥቁር ነው። ሚነል አንሳር ከአንሳር ጎሳ ነው። ቆመ። አድይ ምን ይላል? ከአኒ አንዙሩ ኢለይሂ አሁን ስነግራችሁ ልክ ይህን ሰው የምመለከተው ፊት ለፊት ይመስለኛል። በወቅት የነበረውን በደንብ ይከታተል ስለነበረ ፈቃለ ያ ረሱለላህ አንተ አላህ መልእክተኛ እቅበል አኒ ዐመለክ አሁን የሰጠኸኝን ሥራ ኃላፊነት ከኔ ተቀበል አላቸው። ቃለ ወማለክ ምን ነካ ለምን አሉት። ቃለ ሰሚዕቱከ ተቁሉ ከዛ ወከዛ እንዲህ ስትል ሰማሁ እኮ መርፌም ትሁን ከመርፌ በላይ ነገ የውመል ቂያማ ይጠየቅበታል፣ ይዞ ይመጣል፣ በዚህ ይጠየቃል ሲሉ ሰማሁ። ስለዚህ ይህን ከኔ ተቀበል ከኔ ኃላፊነት ይህን አላቸው። ወአና አቁሉሁ ልአነ አሁንም እደግምልሃለሁ እለዋለሁ አሉ ነቢዩ ሰለላሁ ዐለይሂ ወሰለም መን ኢስተዕመልናሁ ዐላ ዐመሊን አንድችን ስራን የሾምነው ያስቀመጥነው ቦታ ላይ በሾምነው ቦታ ላይ እያንዳንዱን ነገር በኃላፊነት ይወጣ። ፈልየጂ ቢቀሊሊሂ ወከቲሪሂ በትልቁም በትንሹም ይዞ ምጣ። ፈማ ኡትየ ሚንሁ አኸዘ ወማ ኑሂየ አንሁ ኢንተሃ። ኃላፊነት የመንግስት መስሪያ ቤት የትኛውም መስሪያ ቤት ስልክ ይዣለሁ የመንግስት ስልክ ነው እንደፈለኩ ላ በእስልምና ቋንቋ ልብ በሉ እያወራን ያለነው እንደ እስልምና አስተምሮ ነው። እስልምና ይሄ ነው የሚያዘው። በምንም መልኩ በደልን በየትኛውም ቦታ እንሆን። እኔን ታሪክ ሳውራ አንድ ታላቅ ዓሊም ትዝ ይሉኛል። አብደላህ ኢብኑ ሙባረክ። አብደላህ ኢብኑ ሙባረክ ማለት ሙጃሂድ ናቸው። አብደላህ ኢብኑ ሙባረክ ማለት ዓሊም ናቸው። አብደላህ ኢብኑ ሙባረክ ማለት ነጋዴ ናቸው። ወራቶችን ይከፋፍላሉ። ለጂሃድ የሚዘጋጁበት ወራት አለ፣ ለዒባዳ የሚዘጋጁበት ወራት አለ፣ እንደዚሁም ደግሞ ለንግድ የሚዘጋጁበት ወራት አለ፣ ለዕልም ኪታብ በማስቀራት የሚዘጋጁበት ወራት አለ። አመቱን ለአራት ከፍለው ዒባዳ እንደዚህ ነበር የሚያከናውኑት። 3ቱን ወር ለጂሃድ፣
ሶስቱን ወር ለዒባዳ ያደርጋሉ፣ ሶስቱን ወር ዒልም፣ ሶስቱን ለንግድ እንዲያከፋፍለው ይቆዩ ዓሊም ናቸው። ከየት ቤተሰብ ተገኙ? አብደላህ ብን ሙባረክ አባታቸው ሙባረክ የአንድ አትክልተኛ ሰራተኛ ነበሩ። አማና ላይ ተቀመጡ። ይህ አትክልተኛ ስላችሁ ደግሞ የ5 ኪሎ 6 ኪሎ የሚሸጥበት ቦታ አይደለም። ዋና ማምረቻው ፍሩቱ የሚመረትበት የብርቱካን ማምረቻ ማሳ ውስጥ ነበሩ፣ እርሻ ቦታ ላይ። አለቃቸው መጣና እስቲ ጣፋጭ ብርቱካን ስጠኝ አላቸው። ቆርጠው ሰጡት። ሲቀምሰው ይጎመዝዛል። ጣፋጭ ነው የምልህ እኮ አላቸው። እሺ ብለውንም ቆርጠው ሰጡት። ሲበላው አሁንም ይጎመዝዛል። ጣፋጭ እያልኩ ታላግጥብኛለህ? ወላሂ ሙባረክ የአብደላህ ሙባረክ አባት ወላሂ እዚች ቦታ ላይ ከተቀጠርኩ ሰዓት ጀምሮ ጣፋጩ የቱ ነው መራራው የቱ ነው አንድ ቀን ቀምሼው አላውቅም። ቢላህ አለይኩም እስቲ አስቡት። ኢትሩት ቤት ያለ አንድ ሙዝ ግንጥል ይበላል። ሰውዬው ፈቅዷል አልፈቀደም አላህ ይወቅ። እኛ የት ነው ያለነው? ሐቂቃ ይህ ሰው ምን አለ? ይሄማ ላማክረው የሚገባ ትልቅ ሰው። የሁዳዎቹ ነሳራዎቹ ልጆቻቸውን ሲድሩ ለጉራ ለዝና ለፉከራ ብለው ይድራሉ። አንድ ሙስሊም ልጁን ለማን ነው መዳር አለበት ብሎ አማከራቸው። ሰራተኛቸው አላህን ለሚፈራ ስነ ምግባር ያለው አኽላቅ ያለው ሐዲሱም እንደዛ አይደል? ስነ ምግባር ያለው ዲን ያለው ከመጣ ልጃችሁን ዳሩት ነው የተባለው። እኛ ኢማን አለ ወይ እንላለና የዘንድሮ ኢማን ይሆነው አይደል? ኢማን አለ ወይ? ያ አላህ ሱብሃንአላህ። ይሄ ገደል ነው የሚከታቸው። ብር አይኑሮ አይደለም እያልኩ ያለሁት ወንድሞች፣ ሌላ ሐሳብ እንዳትወስዱ። አኽላቅ ስነ ምግባር ቅድሚያ ይሰጠው። ከዛ በኋላ ለምን 40 ፎቅ አይኖረውም? ለዛም ካለ ዳር። ግን አኽላቅና ዲኑ ነው መጀመሪያ መታየት አለበት። ይህም ሰራተኛቸው ስነ ምግባር ያለው ዲን ያለው ሲላቸው እዚህ ካሉት አካባቢ አኽላቅ ዲን ያለው አማና የሚጠብቅ ካንተ ውጭ የለም፣ ልጄን ላንተ ድሬሃለሁ አላቸው። ሱብሃንአላህ። ከነሱ ማን ተኸለቀ? ማን ወጣ? አብደላህ ኢብኑ ሙባረክ ታላቁ ዓሊም ሙጃሂድ፣ ደረሳዎቻቸውን ሰብስበው እኮ ስፖንሰር አድርገው ሐጅ የሚያስደርጉ ናቸው። አብደላህ ኢብኑ ሙባረክ ቻይ ታጋሽ። አንድ ቀን ሰካራም አዛ ያረጋቸዋል፣ ጎረቤታቸው ይበድላቸዋል። ምን ይላቸዋል? እሳቸው በአውፍታ ያልፋሉ፣ ይቅር ይሉታል። ይህ ሰካራም ጎረቤታቸው ይታሰራል። የሆነ ቀን አብደላህ ኢብኑ ሙባረክ ሀዲያ ይዘው ሊጠይቁት ሄዱ። አንተ አዛ እያረኩ እኔን ልጠይቅ የመጣ? አዎ እስልምና የሚያዘው ይሄንን ነው። የጎረቤት ሐቅ ነው። እኛ ጋስ ስንት ጎረቤት እያለቀሰብን ነው፣ ስንት ጎረቤትን እያስጨውን ነው። አላህ ይዘንልን። የጎረቤት ሐቅ ነው። ጠይቀውት ሄዱ። ከጊዜ በኋላ ተፈቶ መጣና ይህ ሰው ቤቱን መሸጥ ፈለገ። ቤቱን ለመሸጥ ሲፈልግ ከአካባቢ ዋጋ እጥፍ ድርብ አድርጎ ዋጋውን ሰቀለው። አሃ በዚህ አካባቢ የሚሸጠው ይሄ ነው፣ አንተ ለምን እንደዚህ ያረክ ሲሉት አብደላህ ኢብኑ ሙባረክን የመሰለ ጎረቤት ነው ትቼላችሁ እኮ መሄደው። ሲሰደብ አዛ ሲያረጉት የሚችል ይሄን የመሰለ ጎረቤት እኮ ነው ትቼ መሄደው፣ ለዚህ ነው ዋጋው የተወደደው። ሱብሃንአላህ። አንተን ፈልገው የሚመጡ አሉ ሰዎች አንተ አካባቢ እከሌ ስላለ ስነ ምግባሩ ያማል ታማኝ ነው። የዛን ሰው ነው መሆን ያለብን። በደል ከባድ ነው። ጎረቤታቸውን ሐቅ ተወጡ። ነብዩ ሰለላሁ ዐለይሂ ወሰለም ስለ አንድ ሴት ተጠየቋ። ቀን ትጾማለች፣ ሌሊት ትቆማለች፣ ግን አንድ ችግር አለባት። ምን? ጎረቤቶቿን አዛ ታደርጋለች፣ ትበድላለች። በምላስ በደል ነው። እሷማ የጀሃነም ናት አሉ ረሱል ሰለላሁ ዐለይሂ ወሰለም። መጾማ መስገዱ አልጠቀማት። ለምን? በደል አላ፣ ዙልም አላ። ይሄን እንድንጠነቀቅ ነው። ዛሬ ብድር ይበደራል ሰው። አንድ አማርኛ አለች እኛ የለመድናት፣ ወይ አበዳሪ ወይ ተበዳሪ ይሞታል አይደል? አዎ ሞት ለማንም አይቀርም፣ ግን እንደተሞታ አይቀርም፣ እንደተሞታ አይቀርም። አበዳሪውም ሐቁን ይቀበላል ነገ የውመል ቂያማ፣ ተበዳሪውም ነገ ይከፍላል። ምን? ገንዘብ አይደለም። እዚህ ያበደረው ገንዘብ ነው፣ ያን ቀን ግን ገንዘብ አይደለም። ሰላትን ነው የምከፍለው፣ ጾምህን ዘካህን ነው የምከፍለው። ከዚህ በላይ ኪሳራ የለም። ረሱል ዓለይሂ ሰላቱ ወሰላም አንድ ቀን ቆሙና አሉ አቢ ቀታዳ ሐሪስ ሲናገሩ እነው ቃመ ፊህም ቆሙና ሰሃቦች መካከል ላይ ፈዘከረ ለሁም አነል ጂሃድ ፊ ሰቢልላህ ጂሃድ ፊ ሰቢልላህ በአላህ መንገድ መታገል ወልኢማን ቢላህ በአላህ ማመን ሻሃዳ መያዝ አፍደሉል አዕማል ከስራዎች ሁሉ በላጭ ናቸው አሉ ረሱል ሰለላሁ ዐለይሂ ወሰለም። ፈቃለ ረጁል አንድ ሰው ፈቃመ ረጁል አፍወን አንድ ሰው ቆመና ፈቃለ ያ ረሱላላህ አንተ አላህ መልእክተኛ አራአይተ እስቲ ንገሩኝ
አሁን ስለ ጂሃድ ታላቅነት ተናግረዋል። እኔ ኢን ቁቲልቱ ፊ ሰቢልላህ በአላህ መንገድ ብጋደል ትከፈሩ አኒ ኸጣያየ ወንጀሌ ይታበስልኛል አላቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ለሱ እንዲያሉት ነአም አሁን ኢን ቁቲልተ ፊ ሰቢልላህ አንተ በአላህ መንገድ ከታገልክ ወአንተ ሳቢሩን ትዕግስተኛ ሆነ ሙሕተሲቡን የአላህን ፊት ፈልገ ጉራ ምናምን ሰው ከአላህ ከጅለ ከሆነ ሙቅቢሉን ገይሩ ሙድቢሪን ወደፊት ሆነ ወደኋላ ሳታፈገፍግ እስከ መጨረሻው ከተፋለም አው ይማራል አሉት። ከዛ ሲሄድ ጅብሪል መጣና ፈታው ያውን የሰጠውን ፈተዋን አስተካከል አላቸው። ምን አይነት فقال له رسول صلى الله عليه وسلم كيف قلت ምንድን ያልከኝ እስቲ ድገመው አሉት። ያ ረሱላህ እኔ ማልኩት በአላህ መንገድ ብጋደል ወንጀሌ ይታበስልኛል ወይ ብዬ ነው የጠየቁት። አዎን ትዕግስተኛ ሆነ የአላህን ፊት ፈልገህ ወደፊት እንጂ ወደ ኋላ ሳታፈገፍግ ከተጋደል አላህ ይምርሃል። ኢለ ደይን ሲቀራል የሰውዳ فإن جبريل قال لذلك ጅብሪል አሁን መጥቶ ይሄንን አለኛሉ። መጀመሪያው አሉት የሰውዳ በሸሃዳ አይማርም፣ የሰውዳ በጂሃድ አይማርም። ስለዚህ አበዳሪ ወይ ተበዳሪ ይሞታል አትበል። ስትበደርም በጥሩ ንያ ተበደር፣ በጥሩ ንያ እከፍላለሁ ኢንሻአላህ። ለመክፈል ብሎ የተበደረ አላህ ይከፍልለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለመስረቅ ብሎ ባይናገርም ላለመመለስ ብሎ ከተበደረ እንደ እስልምና ህግ ሳሪቅ ነው፣ ሌባ ነው ይሄ ሰው። ታዲያ ስንቱ እያለቀሰብኝ ነው። እቃ ትወስዳለህ፣ ምን ትላለህ፣ ትጠፋለህ፣ ስልክ ይጠፋል፣ ምን ይላል። ዛሬ አይደል ስልክ ያጠፋል፣ ምን ይላል፣ ክፈል፣ አረ ነገ ከነገ ወዲያ ምናምን። በቃ ብልጥነት ይመስላል፣ ወላሂ ሞኝነት ነው፣ ቂል ነው። ለምን ነገ መልካም ስራው የሚያከፋፍል ሰው ነው። በደሎች ዛሬ በጣም እየበዙ መጡ። ሰው ዛሬ ፍርድ ቤት ይቆማል፣ ይከራከራል፣ የውሸት ምስክሮችን ያበዛል፣ ያለቅሳል፣ ይጮዋል። ምስክር በገንዘብ ይገዛና አው የሱ ነው፣ የሱ ንብረት ነው፣ የሱ ሱቅ ያለው ነው የኔ ሱቅ ነው ይላል፣ የሱ ገንዘብ ያለው ነው የኔ ገንዘብ ነው ይላል። ረሱል ሰለላሁ ዐለይሂ ወሰለም እንደዚህ አይነት ሰው እንዲያሉት ኢነማ አነ በሸሩና እኔ እንደናንተ ሰው ነኝ። ወኢነኩም ተኽተሲሙነ ኢለየ እናንተ እኔ ዘንድ ተከራክራችሁ ትመጣላችሁ። ወለአለ ባዕዱኩም አን የኩነ አልሐነ ቢሑጀቲ ሚን ባዕድ ምናልባት ከፊሉ ከከፊሉ አንዳችሁ ከአንዱ አንደበተ ርቱዕ ይሆናል። ገላጭ ሲናገር ሲያለቅስ አንደበቱ የሚያሳምናል አይደል? ውሸቱን ሆኖ የእውነት የሚያስመስል ሰው አለ። አንድ ቂሳ አለ እኮ ነቢዩላህ ሱለይማንና በነቢዩላህ ዳውድ ላይ ተከሰተ። አንዷ ሴት ልጄ ነው ብላ ልጇ አለኑን ወሰደች ይባላል። የኔ ነው ብላ አለቀሰች። ምን አለች? ነቢዩላህ ዳውድ ስታለቅስ ያት እሺ ብሎት በቃ ውሰጂ። ከዛ ሱለይማን አለይሂ ሰላም አይ እንደዚህም አይደለም ሁለቱም የኔ ልጅ ነው ብለዋል። ልጁን ለሁለት ቆርጠን ግማሽ ግማሽ እናካፍላቸው አሉ ሱለይማን አለይሂ ሰላም። እቺ ወጣቷ ባለ የልጅ እናት የነበረች ትክክለኛዋ አይሆንም በቃ እሷ ትውሰደው አለ። ልጇ ነው ሲቆረጥባት ማየት አትፈልግም። ያቺ ዝም አለች። ልጇ አይደለማ። አሁን እናትየው ማን እንደሆነ ታወቀ አሉ ሱለይማን አለይሂ ሰላም። አንዳንዱ አልቅሶ ሊያሳምን ይሞክራል። ነብዩ ምን አሉ? ከናንተ አንዳችሁ አንደበተ ርቱዕ ሊሆን ይችላል፣ ገላጭ ሊናገር ሚያሳምን ፈአቅዲ ለሁ ቢነሕዊ ማ አስማዕ በምሰማው ነገር ልፈርድ እችላለሁ፣ ምክንያቱም እኔ ሰው ነኝ አሉ። ገይብን አያውቁም ነብዩ ሰለላሁ ዐለይሂ ወሰለም። አላህ ካላሳወቃቸው በስተቀር ገይብን ነብዩ አያውቁም። እናንተ ስትከራከሩ ክርክራችሁን አዳምጬ የተሻለ ነው የሚለውን አዳምጬ ልወስን እችላለሁ። እኔም አሉ በዚህ መልኩ በሰማሁት ልፈርድ እችላለሁ አሉ። ከዛ ምን አሉ? ፈመን ቀደይቱ ለሁ ቢሐቅ አኺሂ የወንድሙን ሐቅ ያለ አግባብ ፈርጀለት ከሆነ ፈኢነማ አቅጠው ለሁ ቂጥዓተን ሚነ ናር የጀሃነምን ቁራጭ ነው ለሱ የፈረድኩለት የሰጠሁት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ የለም ፍርድ ቤት ወላሂ የሰው ሱቅ ይወስዳል በሆነ ምክንያት፣ ከዛ ያምታታል፣ ምን ይላል፣ ለዳኛ ገንዘብ ይከፍላል፣ የተለያየ ነገር ያደርግና የኔ ንብረት ነው ይላል። ዳኛውም ይፈርዳል። አላህ እንደዚህ አይነት ሰዎች ምን አለ? ወላ ታእኩሉ አምዋለኩም በይነኩም ቢልባጢል ገንዘቦቻችሁን በመካከላችሁ በከንቱ ያለ አግባብ አትብሉ አለ። ወቱድሉ ቢሃ ኢለል ሑካም ሊታእኩሉ ፈሪቀ ሚን አምዋሊ ናስ ቢልኢስሚ ወአንቱም ተዕለሙን እናንተ የምታውቁ ሆናችሁ ከሰዎች ገንዘብ ከፊሉን በኃጢአት ትበሉ ዘንድ ወደ ዳኞች አትጣሉ አለ። ግቦ አትስጥ። በጎን ይላል በጓሮ ብርና ግቦ ይሰጣል። የሱ ያለውንም ፍርድ የሱ ያደርጋል። ሁለት ወንጀል አለ።
ግቦ መስጠት አንድ ወንጀል ነው። የራስን ሐቅ ያልሆነውን ለመውሰድ መሄድም ሌላ ወንጀል ነው። መቀበልም ሐራም ነው። ግቦ ዛሬ በስተዋል። እያንዳንዱ እንቅስቃሴ ግቦ ሙስና ካልተከፈለ አይሆንም ይባላል። ለምን? የተበዳይ ዱዓ አንጠቀቅ። አንድ አገራችን ላይ የተከሰተ ፍርድ ሂደት አለ። ከዚህ በፊት ነግራችሁን አላውቅም። አንዱ አማርኛ ይከብደዋል ለመናገር፣ አጭበርባሪ ግን ማሻአላህ በቃ አማርኛው ሊሉ እና እስቲ ምን ትላለህ ይለዋል ዳኛው። እንዲህ ብሎ በቃ የራሱ አስመስሎ አቀነባብሮ ሲናገር ከሳሹ ባለሐቁ ፍጥጥ ብላ ይዋል። ግራ ገባው። ይህ ሰው እንዴት ነው የሚናገረው? አንተስ ምን ትላለህ ይለዋል ዳኛው። ይሄ ከሳሹ አማርኛ የከበደው ወደ ከተከሳሹ ዞራልና አሁን ላንተ የተናገርከውን ለኔም እንዳንተ ተናገርልኝ አለው። ለኔም እንዳንተ ተናገርልኝ አለው። ዳኛው ለምን ታሾፋለህ? አያሾፍኩ አይደለም ይናገርልኝ ለኔም እንደዚህ አለ። ኋላ ዳኛው ጉዳዩ ትንሽ አጠራጠሩና አዘግይቶ ከጀርባ ሲያጣሩ ባለ ሐቁ ይሄ ነው። አንዳንዱም ያለቅሳል። የኔ ንብረት ነው እንዲህ ነው ይላል። ያለቀሱ ብዙ ሰዎች ነገ የውመል ቂያማ ዋጋ ያስከፍሉናል። ዛሬ የቲም ገንዘብ ይበላል አይደል እንዴ? የቲም አባት ይሞታል፣ አጎት ይረከባል፣ ወይ ዘመድ አዝማድ ይረከባል፣ ካርታ በስሙ ያስቀይራል አይደል? አቁም እያለ የሆነ ነገር ይወስድባቸዋል፣ ገንዘባቸውን እንደፈለገ ያደርጋል። ላ ኢነ الذين يأكلون أموال اليتامى إنما يأكلون في بطونهم نارا። እነዛ የቲሞችን ገንዘብ እኮ የሚበሉት በሆዶቻቸው የሚበሉት እኮ እሳት ነው አለ አላህ Subhanahu Wa Ta'ala። ነብዩ ሰለላሁ ዐለይሂ ወሰለም የየቲምን ገንዘብ ይበላ ከሰሱት። ምን ብለው? አላሁመ አላህ ወይ ኢኒ ኡሐርጁ ሐቅ ضعيفين እኔ የሁለት ደካማ ሰዎችን ገንዘብ ይበላል ወደ አንተ ወንጀልነቱን አስጠጓለሁ። ወሐርጁ ማለት ወልحق الحرج وهو العثم من بمن ضيع حقهما وأحذر من ذلك تحذيرا بليغا وأزجر عنه زجرا أكيدا አስጠጓለሁ። የማን አልየቲም ወልመርዓቲ የየቲምን ገንዘብና የሴትን ገንዘብ ይበላ ደካሞች ናቸው ሁለቱ። የቲምን ማዕቅም ደካማ ነው፣ ሴቶችም ደካሞች ናቸው። ዛሬ በተለይ ሱብሃንአላህ ገንዘባን ብሎ ያገባትና ገንዘባን ሙጭጭ አድርጎ ከበላ በኋላ ሂጂ ይላል። ስም በራሱ ካዞረ በኋላ ምናምን የለም ስንቱ ይሰማል። ውጭ ሀገር ትሄዳለች፣ ገንዘብ ትልካለች። አባቴ ጋር፣ ወንድሜ ጋር፣ አጎቴ ጋር ወይ አንድ የሃይማኖት መምሬ ጋር ብላ ትልካለች። ስትመጣ ስደቱ ብቃኝ አገሬ ልረፍ የሆነ ነገር እዚሁ ልስራ ብላ ስትመጣ ገንዘቤ ስትል መቼ አስቀመሽ ይላታል። የገዛ አባቷ፣ የገዛ እህቷ፣ ወንድሟ፣ አጎቷ፣ ዘመዶቿ ያመነችው ሰው ይክዳታል። ነገ ግን ዋጋ እንከፍላለን። አለም ያዕለም ቢአነ አላህ የራ። ይህ ሰው አላህ እንደሚመለከተው አያውቅም እንዴ? አላህ እኮ ያየዋል፣ ከሱ የሚሰወር የለም። ነገ የውመል ቂያማ ምን ከፍለው ዋጋ ከባድ ነው ወንድሞች። ዛሬ የቲሞች ያለቅሳሉ። እነሱን እኮ የታዘዝነው መንከባከብ ነበር አይደል? አነ ወካፊሉ اليتيم في الجنة هكذا እኔና የቲምን የሚንከባከብ ጀነት ውስጥ እንዲነን ብለው ወአሻረ بالسبابة والوسطى እቺኛዋን አመልካችና ማዕከለኛውን ጣት እንደዚህ አገር ወፈረጀ በይነውማ ትንሽ ከፈት አድርገው እኔና የቲምን የሚንከባከብ ነገ በጀነት ውስጥ እንደዚህ ነን አለ። ደረጃው ከባድ ነው። የቲምን ጭንቅላት ራስን ማሸት ራሱ እኮ ከባድ ነው። ቀልብ ከደረቀብህ የቲምን ተንከባከብ ነው። አናቱን ሸው ተንከባከበው። ቀልብ ይረጥማል ነው የተባለው። እንኳን ሐቃቸውን ልንበላ ይቀርና ዛሬ ካርታቸው በስም ይቀየራል። ምን ይላል? ጎዳና ይወጣሉ እነዚህ ልጆች። ስንት ታሪክ ይሰማል። ወላሂ ከባድ ነው። እነዚህን ዙልም ልንርቅ ይገባል። በሌላ ሐዲስ እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም መን ኢቅተጣዐ ሐቅ እምሪእ ሙስሊም ቢየሚኒሂ የወንድሙን ገንዘብ በመሐላ የወሰደ የለም ወላሂ የኔ ነው ወላሂ እንዲህ ያ አላህ ይጮሃል። ለዚህ ነው እኮ መሐላ አታብዙ። ንግድም ስትነግድ መሐላ አታብዛ። መሐላ ማብዛት አይወደድም። ከማለም በእውነት በአላህ ነው መማል ያለበት። አንዳንድ ንግድ ላይ አለ በሌላ እምነት ከማለ የሸወደ ይመስላል። ሙስሊም ይሆንና የውሸት ዋጋ የሚሸጥኩን ወላሂ ካለ ወንጀል ሊሆንብኝ ይልና ማርያምን ይኸው ላንተ ነው እኮ እንዲህ ማድረግ ይላል። ገብርኤልን ብያለሁ ይላል። የለም ሌላ ወንጀል ነው። አብዱላህ ኢብኑ መስዑድ ምን ይላሉ? ከአላህ ውጪ ባለ አካል በእውነት ከምምል በአላህ ላይ በውሸት ብምል ይሻላል። በአላህ ላይ በውሸት ማለት ከባድ ወንጀል ነው። ልብ በሉ። ያ ግን ሽርክ ደረጃ ይደርሳል። ዛሬ የሚያጭበረብር ብዙ አለ። መን ኢቅተጣዐ ሐቅ እምሪእ ሙስሊም ቢየሚኒሂ የወንድሙን ገንዘብ በመሐላ የወሰደ ፈቀድ አውጀበ አላሁ ለሁ ናር
አላህ በሱ ላይ ጀሃነምን ግዴታ አድርጎበታል። ወሐረመ ዐለይሂ አልጀና ጀነትን ደግሞ ሕርም አድርጎበታል። ፈቃለ ረጁል አንድ ሰው እንዲህ አለ ወኢን ካን የሸይአን የሲረን ትንሽ ነገር ብትሆንም አላቸው ያ ረሱላላህ። ፈቃለ ወኢን ካነ ቀዲበን ሚን አራክ መፋቂያ ያለች አይደል ትንሽ እንጨት እሷ እንኳን ብትሆን ያለ ሐቅ ከሆነ ዛሬ በሚሊዮን የሚያጭበረብረውስ በሚሊዮን የሰው ገንዘብ ወስዶ ያስለቅሰውስ ምንድን ነው ታዲያ የሚሰማው? ይህ ሰው አልቅሶ ምን ብሎ መሬት ሲሰራ አጥር ሲያጥር መሬት ይገፋል። እዚህ ጋር ትንሽ እዚህ ጋር ትንሽ ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ መን ظለመ ቂደ ሽብሪ ሚነል አርድ አለ አንድ ችት ዝንዝር መሬት ዙልም በዙልም የወሰደ የገፋ طوقه من 7 عردين 7 መሬትን ነገ ይጠለቅለታል የውመል ቂያማ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በሌላም ሐዲስ ወፊ ሪዋያ መን አኸዘ ሚነል አርድ ሸይአን ቢገይሪ ሐቅህ ያለ ሐቁ የሰው መሬትን የወሰደ ሁሲፈ ቢሂ የውመል ቂያማ የቂያማ ቀን ይጠለቅለታል አንገቱ ላይ ኢላ 7 عردين 7 መሬቶች። እቺ ምናት መሬት አንድ ናት፣ ሌላ አለ 7 ምድር ይጠለቅለታል። ሐቅ እንዲህ አይቀርም፣ ነገ ዋጋ ያስከፍላል። እንኳን በእኛ መካከል አይደለም አላህ ፍትሃ የሆነ ጌታ ስለሆነ እንስሳት ተበዳድለው ከሆነ የእንስሳቶች ጭምር ሐቅ ይመለሳል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ ለተዋዱነ الحقوق الى اهلها يوم القيامه የቂያማ ቀን አሉ በአላህ ይሁንብኝ ምለው ነው የተናገሩት። ላሙል ቀሰም ናት። በአላህ ይሁንብኝ ነገ የውመል ቂያማ የሰዎችን መብት ወደ ባለቤቶቿ ትመልሳላችኋል። حتى يقال للشاة الجلحاء من الشاة القرناء ቀንድ ያላት ፍየል ቀንድ የሌላትን ወግታ ከሆነ ነገ የውመል ቂያማ ቀንድ ያላት ቀንድ ይወሰድባትና ቀንድ የሌላት ቀንድ ተሰጥቷት ውጊያት ትባላለች። ቂሳስ አለ በእነሱ መካከል። ከዛስ ይህን ሐቅ ከተወሰዱ በኋላ ምን ይሆናሉ እንስሳቶች? ኩንቱ ቱራባ አፈር ሁኑ ይባላሉ። ካፊር የዛ ጊዜ ሲመለከት ይህን ሳይ ያ ለይተኒ ዋ ምኞቴ ዋ ጥፋቴ ኩንቱ ቱራባ ምን ነው አፈሩኝ በቀረ ይላል። አፈር መሆን ግን አይቻልም። ሲሞት አፈር ይሆናል ሰውነቱ፣ ነገ ይመለሳል። አላህ እንደኸለቀው ይመለሳል። ጀሃነም ውስጥ ሞት የለም፣ ሁሌ ስቃይ ነው። አላህ ይጠብቀን። ታዲያ ያለቀሱብን ሰዎች ዱዓቸው እንዴት ነው? ወላሂ የምንፈራው ይሄን ነው። ዱዓ የተበዳይ ዱዓ ሙስተጃብ ነው። ካፊር እንኳን ቢሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም የተበዳይ ሰው ዱዓ ሙስተጃብ ነው። ካፊር እንኳን ቢሆን ዳዕወቱል መዝሉሚ ሙስተጃበቱን የተበዳይ ዱዓ ሙስተጃብ ናት። ወኢን ካነ ፋጅረን ፋጅር እንኳን ቢሆን ፈፉጅሩሁ ዐላ ነፍሲሂ ፋጅርነቱ ለራሱ ነው። ወፊ ሪዋያ ወኢን ካነ ካፊረን ካፊር ቢሆን ልብ በሉ ካፊሩን ወዶ አይደለም አላህ ፋጅርነቱን ወዶ አይደለም። አላህ ፍትሃዊ ጌታ ስለሆነ ፍትህን ስለሚወድ የተበደለ ሰው በተበደለ ጉዳይ አላህ ይቆምለታል፣ ይሰማል። ያ ረብ ካለ ካፊርም ቢሆን አላህ ዱዓውን ይቀበለዋል። ዛሬ ስንቱ እያለቀሰ ነው። ቤት ፈረሳ አለ አይደል? በአግባብ ነው የፈረሰው አይደለም፣ አላህ ይወቅ። ያለ አግባብ የፈረሰባቸውን ግን ያለቀሱት ግን ወላሂ እንባቸው ዝም ብሎ አይቀርም። ተበዳይ አልቅሶ ወላሂ አላህ ይረዳዋል። ጊዜው ቢፈጅም ብሏል አላህ እረዳሻለሁ ብሎ አላህ ቃል ገብቷል። ተበዳይ አንድ ታሪክ ልንገራችሁ የተበዳይ ዱዓን እንዴት አላህ እንደሚቀበል። ኡርዋ ኢብኑ ዙበይር የሚባሉት ታላቁ ሰው እንዲያ አነ ሰዒድ ኢብኑ ዘይድ የሚባሉት ታላቅ ሰሃባ ነበሩ። የነብዩ ሰለላሁ ዐለይሂ ወሰለም ደረሳ ነበሩ። ኻሰመቱ ኡርዋ ኢብኑ ወይስ ምትል ሴት ከሰሰችው፣ ተከራከረችው። ኢላ መርዋን ኢብኑል ሐኪም ይባል ዳኛ ጋር ወደዐት አነሁ አኸዘ ሸይአን ሚን አርዲሃ ከመሬቷ ትንሽ እንደወሰደባት መሬቴን ሰረቀኝ ወሰደብኝ ብላ ከሰሰችው። ፈቃለ ሰዒድ ተከሳሽ እንዲህ አለ አነ ኩንቱ አኹዙ ሸይአን ሚን አርዲሃ እኔ ነኝ ከሷ መሬት ምነካው ወስደው ባዕደ ለዚ ሰሚዕቱ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ያን የመሰለ አስተምሮ ከሰማ በኋላ ነው የእሷን መሬት ምነካው አለ። ቃለ ማዛ ሰሚዕተ ሚን ረሱሊላሂ ሰለላሁ ዐለይሂ ወሰለም ዳኛው መርዋን ከነቢዩ ምንድን ነው የሰማው አለ። ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል የአላህ መልእክተኛ እንዲህ ሲሉ ሰምቻለሁ መን አኸዘ ሽብረን ሚነል አርድ ዙልመን ጠዊቀሁ ኢላ 7 عردين የአንድ ሰው መሬት ያለ አግባብ የወሰደ ነገ የውመል ቂያማ 7 መሬት ይጠለቅለታል ብሎ ሲያስተምሩ ሰምቼ ነው የእሷን ምነካው አለ።
فقال له مروان دانيو مروان እንዲያለው لا اسالك بينه بعد هذا ይሄን የመሰለ ንግግር ከነገርከኝ በኋላማ ማስረጃ አምጣ አልልህም አለው فقال سعيد ተበዳይ አይደለ እጁን አነሳ አያሽ የተበዳይ ዱዓ اللهم الله ወይ ان كانت كاذبه እቺ ሴት ዋሾ እንደሆነች فعمي بصرها አይኗን አውረው አለ وقتلها في ارضها በዚህ በመሬቱም ግደላት አለ قال فما ماتت እቺ ሴት አልሞተችም حتى ذهب بصرها አይኗ የተወገደ ቢሆን እንጂ وبينما هي تمشي في ارضها በዛው መሬት ስትሄድ اذ وقعت في حفرة አንድሽ ጉድጓድ ላይ ወደቀች فماتت ሞተች متفقون عليه ቡኻሪ ሙስሊም የዘገቡት ነው ሙስሊም ለብቻው በዘገቡት ላይ አብዱላህ ኢብኑ ዑመር بمعنى وين معنى አስመልክቶ ሲናገር وانه راها እሱ ተመልከታት አምያ አይነ ስውሩና ተልተሚሱ الجدور ግድግዳ ተዳብሳለች አይነ ስውር ነው ሰው የሆነ የሚነካ ነገር ይፈልጋል አይደል ግድግዳ ተዳብሳለች ተቁል እንዴት ነበርች ሴት ራሷ አሳበትኒ دعوه سعيد የሰዒድ ዱዓ እኮ ነው ያገኘኝ ትላለች وانها مرت على بئر في الدار التي خاصمته فيها በዛ በተከራከረችው መሬት ላይ ጉድጓድ ላይ ስታልፍ فوقعت ودقت فيها እዛ ጉድጓድ ላይ فكانت قبرها قبرها مسحون ይላል والله ተበዳይ يا رب ካለ አላህ ይቀበላል ማንንም ይሁን ማንንም እንጠቀቅ ማንንም ይሁን ማንንም ስንቱን አስለቀሰናል ነገ የውመል ቂያማ የምንከፍለው ዋጋ ከባድ ነው ረሱል ሰለላሁ ዐለይሂ ወሰለም አንድ ሐዲስ ላይ እንዲህ ብሎ መከሩ አተድሩነ መኒል ሙፍሊስ አሉ ደሃ ማን እንደሆነ ታውቃላችሁ አሉ ሰሃቦቹ በተረዱት መሰረት قالوا المفلس فينا ደሃ ማለት ከኛ ማህበረሰብ አሁን ካለ ነው መላ ድርሃም له ولا متاع መጣቀሚያ ብር ወርቅ የሌለው ነው በዘመናችን ቋንቋ G+1 2 3 ፎቅ የሌለው ቤት የሌለው መኪና V8 ምናምን የሌለው ምስኪን ምናደርገው እሱ ነው ረሱል ሰለላሁ ዐለይሂ ወሰለም አሉ ان المفلس من امتي ደሃ ማለት እኮ ከኔ ኡመት እናንተ እንደምትሉት እናንተ እንደምታስቡት ሳይሆን من ياتي يوم القيامه የቂያማ ቀን ይሰማል እቺን ሐዲስ ወንድሞች እህቶች በደንብ ስሙ ነገ የውመል ቂያማ ይመጣል ቢሰላቲን ወሲያሚን ወዘካቲን ሰላት ሰግዶ ጾም ጾሞ ዘካ አውጥቶ መልካም ስራው መልካም መዝገብ ላይ ተመዝግቦለት ይመጣል ነገር ግን ከበስተጀርባ ደግሞ ሌላ ይሰራቸዋል وياتي قد شتم هذا وقذف هذا واكل مال هذا وسفك دم هذا وضرب هذا አንዱን ደሙን አፍስሶታል አንዱን ገንዘቡን በልቶታል አንዱን ሰድቦታል አንዱን ክብሩን አዋርዶታል አንዱን ሀምቶታል ያ አላህ ወንድሜ ዱንያ ላይ ጨለማን ተገና አድርጌ ሃንግስ ሰራ ሞባይልን ስወስደው ሳስለቅስ ላታውቅ ትችላለህ በተዘዋዋሪ አንተ እንድትደበደብ እንድትገደል ሳረግ ላታውቅ ትችላለህ አንተ ላይ መከራ እንዲወርድብህ ሳደርግ ላታውቅ ትችላለህ ዱንያ ላይ يوم تبلى السرائر ሚስጥሮች በአጠቃላይ ግልጽ ብለው በሚወጡበት አላህ በባሪያዎቹ መካከል በፍትህ በሚፈርድበት ማንንም በማይበደልበት እንደ ዱንያው በሙስና ሽሉክሉክ ተብሎ መውጣት በማይቻልበት ሁሉም በፍትህ በሚዳኝበት يوم لا ينفع مال ولا بنون الا من اتى الله بقلب سليم ያን ቀን ማለት ገንዘብም ልጅን ማይጠቅምበት ሰላማዊ ቀልብ ይዘው ካልመጣ በስተቀር ማንንም በማይድንበት ቀን ላይ አላህ እነዚህ ሰዎች ጀነት ልገባ ነው ብለህ ሰላት አለኝ ጾም አለኝ ዘካ አለኝ ሐጅ አለኝ ብለህ ስትዘጋጅ የበደልካቸው ሰዎች ዙሪያ ይመጣሉ የአላህ ይሁደሜን ያፈሰሰኝ ይሄ ነው ይላል የአላህ ሐቄን ወሰደብኝ ገንዘቤን ንብረቴን ሱቄን ወሰደብኝ እንደዚህ ያደረገኝ ይላል የሰደበኝ ክብሬን ያዋረደኝ ሁሉም ክሱን ያመጣል ታዲያ ገንዘብ የለም ብያቸዋለሁ የሚሰጥ ነገር የለም ታዲያ ምንድነው ክፍያው ሲባል فيؤتى هذا من حسناتي ለዛ ለተበደለው ከዚህ ከሰላቱ وهذا من حسناتي ለዚህኛውም ከሰላቱ ከዘካው ከጾሙ እየተባለ ስራው ለተከሳሾች እየሰጠ ሲታደልና فإن فنيت حسناته قبل أن يقدم عليه መልካም ስራው እዳውን ከመከፈሉ በፊት ሲያልቃሉ ተበዳዮች ደግሞ ሲመጡና እዳችን ይከፈለን ሲሉ የነሱን أخذ من خطاياهم ከነሱ ኃጢአት ይያዝና فطرحت عليه እሱ ላይ ይጫንበታል ثم طرح في النار ከዛም እሳት ይወረወራል አሉ ድሃ ማለት ይሄ ነው እናንተ እንደምትሉት የዱንያ ድህነት አይደለም የዱንያ ድህነትማ ወንድሜ እህት የሰማሻ የዱንያ ድህነት በላንም አልበላንም ጠጣንም አልጠጣንም
ለበስንም አልለበስንም መጨረሻ ሞት ነው። ሀብታም ስለሆነ ቀብሩ ይስፋ ለህዱ ምናምን የለም በልኩ ነው። ያቺ ማቦጀዲ ጨርቅ ናት። ድሃ ስለሆነ የሱ ቀብሩ ይጥረብ የለም ያለው በልክ ነው። ሁሉም እኩል ነው ሲገባ። አጃቢ ሊለያይ ይችላል። በዱንያ በሞት ትገላገለዋለህ። አኺራ ግን ሞት የለም። ይሄ ነው ድሃ ማለት አሉ። ለዚህ ነው በሌላ ሐዲስ መን ካነት عنده مظلمة لأخيه የወንድሙ በደል ያለበት ሰው እንዳለ አሉ من عرضه ከክብር أو من شيء ወይ በሌላ ነገር فليتحلله منه اليوم قبل أن لا يكون دينار ولا درهم ዛሬ ያስተካክል። ወርቅና ብር በማይኖርበት ጊዜ ቀን ከመምጣት በፊት ዛሬ ያስተካክል። إن كان له عمل صالح መልካም ስራ ካለው أخذ منه بقدر مظلمته በበደለው ልክ መልካም ስራው ይወሰድና ለነዛ ይሰጣል። وإن لم يكن له حسنات ስራ ደግሞ ከሌለው ሰላት ከሌለ ዘካ ከሌለ መልካም ነገር ከሌለ ደግሞ أخذ من سيئات صاحبه ከበደለው ከጓደኛው ኃጢአት ይወሰድና ወንጀል ይወሰድና فحمل عليه እሱ ላይ ይጫንበታል። رواه البخاري። ታዲያ በደሎች እየበዙ መጡ። ዛሬ ንግድ ዕቃ ሲሸጥ ብራንድ ያልሆነውን ብራንድ አስመስሉ። ወርቆችን ስትመለከት መዳብ የተለያየ ነገር እየተቀላቀለበት ወርቅ ነው። ሙስሊም ወንድሜ ጋር ልግዛ ከሱን ላገዝ ብላ እህቶቻችንም ወንድሞቻችንም ለጋብቻ ብለው ሲሄዱ አምነው ሲሄዱ ግራም ይሰርቃል። ወርቁን የተለያየ የቀመመምን ያረጋ። አንድ ወንድም ምን አለ ይመስላችሁ? እንደው አንተ እኮ ጀለቢያ ለብሰህ ጺምን አሳድገህ እዚህ እኮ ብንቆም እኮ በአንድ ዓመት ውስጥ እኮ በሚሊዮን እንዘጋ ነበር አለ። ምን እንዴት አልኩታል። ያው አንተ በቃ ሙስሊም ስለሆን ኮፍያ ለብሰህ ምናምን እዚህ በር ላይ ትቆማለህ፣ ሰዎች ይገዙናል አለ። ምን አይነት ወርቅ ነው? የተቀላቀለ መዳብ ምናምን ያለበት። ይሄን ነው የሚነግረኝ እኮ እዚህ አካባቢ ላይ ይሄ አለ። እንዲህ ሲለኝ አለ መቼም ለዚህ ብዬ ጺሜን እንትን አላሳድግም። አላህ በሚወደው መልገድ ነው ጺሜን ማሳድገው። አላህ ይጠብቀኝ ብዬ ሸሸውት አለ። ሱብሃንአላህ። ዛሬ እንደዚህ ነው። አምኖ ወንድሜ ብሎ ትለ ገንዘብ ይበላል። ነገ ግን ዋጋ ይከፈልበታል። ከባድ ዋጋ አለው። ይሄን እንጠንቀቅ ወንድሞች። ዱንያ ጠፊ ናት፣ አጭር ሐያት ናት። ዛሬ ገንዘብ እናከማቻለን፣ ወለድ ይበላል፣ ምን ይላል፣ በሐራም ይሰበስባል። ከዛም በዙልም ሰዎችን ያስለቅሳል። በምን ይላል፣ ከዛስ ወራሽ ይወርሰዋል። ወራሾቹ በሐራም እንደመጣ ካላወቁ እኮ ለነሱ ሐላል ነው። አንተስ ነገ የውመል ቂያማ ዋጋ ይከፈልበታል። ስለዚህ የቻይናውን ቱርክ ብዬ ስሸጥ የቱርኩን እንዲህ ነው ብዬ ስሸጥ ነገ ሄጄ ይመሰክራል። አይመሰክርም? ይመሰክራል። ነገ እጃችን እኔ ነኝ የቻይናውን ቱርክ ያልኩት እኔ ነኝ እንዲህ ያልኩት ይመሰክራል ነገ የውመል ቂያማ። እኔ የዛሬ 19 ዓመት ምናምን ትዝ ይለኛል የሆነ ቦታ ልብስ ቤት ነው ተቀጠርኩና ስራ ልሰራ ሱሪው 30 ቁጥር ነው። ሰውየው የሚፈልገው 31 ነው ወገቡን ቁጥር የወገብ ቁጥር እና አሰሬ አቀፈና ሄድ እዛ ሄደ ቀይር። እኔ ገና ከገባው 3 ቀን ነው። የት ነው የምቀይረው አልኩት። ከሌድ ባጁን እንቱን ይነቅልና ይለጥፍልሃል አለ። ይሄ ነው እንዴ? ወላሂንም አላረግም ነው ካልሰራ መሄድ ትችላለህ። አረ ሄዳለሁ የ3 ቀን ደሞዝ ያስጠኝ። የ3 ቀን ደሞዜን ተቀብዬ ሄድኩ። እንደዛ ነዙን በየጊዜው በስቷል። ቤት ሲገባ እነዛ ሰዎች ጥሩ ነው ብለው ሲመጡ ቀልብ ስትነካ በተለይ በእድሜ ሄዱ እናቶች የሆነ ነገር ጥሩ ነው ብለው ሲከፍቱ ሲያዩት ሌላ ሆኖ ሲያዩት ቀልባቸው ሲሰበር እስቲ አስብ ወንድም፣ እስቲ አስብ ያለውን ነገር ሽጠንላቸው ሐራም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ላይ በገበያ ጉዳይ ላይ እንዲህ አሉ፣ ሁለት አልበይዓኒ ቢልኺያራ፣ ሁለት ሻጭና ገዢ በምርጫ ላይ ናቸው የሚገበያዩ ሰዎች አሉ። ማለም የተፈረቃ እስካልተለያዩ ድረስ ፈኢን ሰደቃ ወበየና ሲሸጥ ያለ ዙልም በእውነት ገልጾ አብራርቶ ይሄ እንደዚህ ነው እንዲህ ነው ብሎ ከሸጠ ቡሪከ ለሁማ ፊ በይዕሂማ ንግዳቸው የተባረከ ይሆናል አሉ። ወኢን ከዘባ ወከተማ ከዋሹ ከደበቁ ፎርጂዱን ኦሪጂናል አድርጎ ምን አድርጎ ደብቆ ከሸጠ ሙሒቀት በረከቱ በይዕሂማ የንግዳቸው በረካ ይወገዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኛሽ በዚህ ነው ጂሃድ ላይ እኮ በአላህ መንገድ ጂሃድ ተዋግቶ ጀሃነም የገባ ሰሃባ አለ። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ላይ እንዲህ አሉ፣ ጂሃድ ላይ ነው ተዋግቶ የሙርኮ ገንዘብ ከመከፋፈሉ በፊት ደበቃት።
ከዛ መጡና ዑመር ብን ኸጣብ ባወሩት ላይ ነው ቃለ ለማ ካን የውሙ ኸይበር የኸይበር ዘመቻ ነው አቅበለ ነፈሩ ሚን አሕሳቢ ነቢዩ ሰለላሁ ዐለይሂ ወሰለም ከነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች የተወሰኑ 9 የሚጠጉ እስከ 10 የሚጠጉ ሰዎች መጡ ፈቃሉ ፉላኑን ሸሂድ እከሌ ሸሂድ ነው ወፉላኑን ሸሂድ እከሌም ሸሂድ ነው ሐታ መሩ ዐላ ረጁል ልክ አንድ ሰው ጋር ሲያልፉና ፈቃሉ ፉላኑን ሸሂድ እከሌም የሸሂድ ነው ሲሉ فقال النبي صلى الله عليه وسلم يا الله ملكتني اندر كلا بچراش قالوا اني رايته في النار اني اسات ውስጥ ተመልክቼዋለሁ في برده غلاها او ابعد ትንሽ ኩታ ነገር የደበቃት ነገር በሱ ከምርኮ በፊት ከመከፋፈሉ በፊት አስቀድሞ የደበቃት ነበር በዚህ ስራው ጀሃነም ሲመልክ ሲገባቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም በአላህ መንገድ የታገለ ሰው እኛ ሰላታችን እየፎረፍን እየሸራረፍን ሰግደን ምን ብለን እሺ ሷቅ ከተደመረበትስ አስቡት ከባድ ነው የመጨረሻ መልእክቴ ምንድነው ዙልም ስንሰራ ጸጥ ስንባል የተመቻቸን እንዳይመስለን አላህ ቀን እየጠበቀልን ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲያሉ ኢነላህ ላ ዩምሊ ሊዛሊም አላህ ለበዳይ ለሆነ ሰው ጊዜ ይሰጠዋል ፈኢዛ አኸዘሁ ያዘው ጊዜ ግን ለም ይፍሊቱሁ መቼም መፈናፈኛ ይስጠው እፍን ነው የሚያደርገው ثم قرأ ከአላህ አላህ መልእክተኛ ይሄን ቀሩ ወከዛሊከ አኽዙ ረቢከ የጌታህ አያያዝ እንዲህ ነው ኢዛ አኸዘ القرى አንድችን ከተማ ያዘ ጊዜ وهي ظالمة በሷ ከተማ ዛሊሞች በዳዮች ኖረው ኢነ አኽዘሁ የሱ አያያዝ እኮ አሊሙን ሸዲድ በጣም አሳማሚ ብርቱ ነው ብርቱ አያያዝ ይዛል ፊራውን አምባገነን ሆነ ህፃናትን ወንዱን ገደለ ሴቱን ተወ ከኔ በላይ ላሳር አና ረብኩም الአላ አላህ አዋረደው ባህር ላይ አንሳፎ ለሌሎቹ ተአምር እንዲሆን አድርጎ አላህ ገደለው ይሄ ነው እንደ ጌታ ነኝ ሲል የነበረው ብሎ ሰዎች እንዲማሩበት ብዙ በዘመን ላይ ታይቷል በዳዮች መጨረሻቸው ውርደት ነው መጨረሻቸው ስቃይ ነው መጨረሻቸው ለቅሶ ነው በደልን እንራቅ የተበዳይን ዱዓ እንጠንቀቅ ዛሬ ሰው እየተበደለ ነው እንዳልኳችሁ አቅም ያለው አቅም የሌለው ላይ በስልጣኑ ይበድላል የሆነ ነገር ቆይ ይሰራልሃል ይላል ኢሱ ያ ረብ ካለኩ ወላሂ አላህ ይቀበለዋል ያ ረብ ካለ ይቀበለዋል እንዳልኳችሁ ያ ረብ የሚለው ሰው ሙስሊም ብቻ ስለሆነ እኮ አይደለም ካፊርም ይሁን የሌላ እምነትም ይሁን ተበድሎ ጌታዬ ካለ ያ አላህ ድረስልኝ ካለ አላህ ይቀበለዋል አላህ ዱዓን ሰሚ ነው እንኳን የኛ በቀን 5 አውቃት ለሱ ዝቅ ምንል አይደለም የኢብሊስን ጭምር አላህ ዱዓ ተቀበሏል ረቢ ፈአንዚርኒ ኢላ የውም ይባሱን አለ ኢብሊስ ጌታዬ ወይ ሰዎች እስከሚቀሰቀሱበት ጊዜ ድረስ እድሜን አስረዝምልኝ አለ አንተ ከሚቆዩት ነው አለው አላህ እስከሚታወቁ ቀጠሮ ድረስ የኢብሊስን ዱዓ የተቀበለ ያንተን አይቀበልም እሺ ተበዳዩንስ ሙዓዝ ኢብኑ ጀበል ነብዩ ሰለላሁ ዐለይሂ ወሰለም ወደ የመላኩትና ሰዎች አህለል ኪታቦች ይመጣሉ መጀመሪያ የምታስተምራቸው ሸሃዳ ነው አሉት ሸሃዳ እሺ ብሎ ከያዙልህ እኔም የአላህ መልእክተኛ መሆኔን ከተቀበሉ 5 አውቃት አስተምራቸው ይሄን እሺ ካሉ ሰደቃ በእነሱ ላይ ግዴታ እንደሆነ አስተምራቸው አሉትና ነብዩ ሰለላሁ ዐለይሂ ወሰለም ወተቂ ዳዕወተ المظلوم አሉት የተበዳይን ዱዓ ግን ተጠንቀቅ አሉት ለምን فانه ليس بينها وبين الله حجاب በተበዳይ ሰውና በአላህ መካከል ግርዶ የለም ማለት ሙአዘኔን ያስተነቀቁት በመንዶ ገብታችሁ ወንድሞች ሙአዝ የሰረቀው ገንዘብ ኖር አይደለም ከሚስኪኖች ከሀብታሞች ተይዞ ለሚስኪኖች የሚሰጥ ዘካ አለ በመሰጥበት ሰዓት ያለ አግባብ ከሀብታሞችም ይሄን አምጡ ይያል ኃይለኛ ሀብታቸውን አትውሰድ ወይም ደግሞ ለሚስኪኖች መድረስ ያለበት ሚስኪን ገንዘብ አለ ቀንሰ እነዛ ለማስደሰት ቀንሰ እንትን አትበል በፍትህ አድርግ ከዚህ ውጭ አድርገ በድለ ከአንዱ ወስደ ለአንዱ ከሰጠህ አሉት ኪሱ ይገባ አይደለም ብያቸዋለሁ እዚህ ውስጥ የከተተው አይደለም ለሌላ ሰው በሚሰጠው ጭምር በደል ካለው ተጠንቀቅ አሉት ሙአዝን እኮ ነው ታላቁ ሰሃባ ነብዩ እኮ እዚህ ሲልኩት አለቀሰ ምናልባት የሚቀጥለው አመት ስትመጣ ላታገኘኝ ትችላለህ ምናልባት ወይ በዚሁ ባገሬ ወይ በቀብሬ ነው ልታልፍ የምትችለው ሲሉት ሙአዝ አለቀሰና አቀፍ አላቸው ነብዩ ሰለላሁ ዐለይሂ ወሰለም አቀፋቸው በዚህ ሰዓት ነው ነብዩ ይሄን የመከሩት ታዲያኛ ስንቱ ያለቀሰ ነው በደል እንራቅ እናት አባትን መበደል ከባድ በደል ነው ከባድ ነው የእናትና አባት ሐቅ ዱንያ አይደል አኺራ አይደል የሚጠብቀን ዱንያ ላይ ቅጣቱ ይመጣል እናት አባቱም ይበደላል ዛሬ
ሚያስለቅሳለ እናት ሳትማር ያስተማረች ናት አባት ሳይማር ያስተማረ ነው ተሸክሞ ምን ብሎ ልጄ በላይ ነው ዱንያ ላይ ማንም አንተን እንድትበልጠው የሚፈልግ የለም ከወላጆች በስተቀር ወላጆች ግን ከነሱ በላይ እንድትሆን ይፈልጋሉ ስለዚህ የእናት አባት ሐቃችን እነሱ መበደል እናቆም ዛሬ ትዳር ይያዛል ማሻአላህ ማግባቱ ጥሩ ነው ግን እናቱ የሚረሳ አባቱ የሚረሳ ብዙ አለ በተለይ ወንድ ልጅ ካገባ በኋላ የእናት አባት ሐቅ አይለቆም አገባም አላገባም እናትና አባት ሐቁ ለሱ ላይ አለ ሴት እኮ ካገባች በኋላ በጣም ሐቋ የሚበረተው ባሏ ላይ ነው ስለዚህ እዚህ ጥብስን ክትፎን እየበላ ምን እያልን እናት አባት በሽሮ ምን ከሆነ አላህን እንፍራ አናስለቅስ የነሱን ሐቅ እንጠብቅ ባልና ሚስት አትበዳደሉ ገንዘብ አለኝ ሀብታም ቤተሰብ ነው ያለኝ እንደፈለኩ አደርጋለሁ ምናምን አደብ ያዥ አላህን ፍሪ በላይ ይመጣል በደል ነው ነገ የውመል ቂያማ ባልሽን በዚህ መልኩ ካሰቃየሽ ሁረላይኖች አሉ አንቺን የሚረግሙ በተቃራኒ አንደም ተቀብያለሁ አንዴ እጂ ገብታለች እንደፈለኩ አደርጋለሁ አላህን ፍራ ሴቶች የአላህ አማና ናቸው በአማና ነው አንተ ጋር የመጡት ሌላው በልጆቻችሁ መካከል በደልን አቁሙ 2-3 ሚስት ይኖራል አንድ ሰው ማሻአላህ እስከ 4 ተፈቅዷል አቅም ካለ አግባ ስለምን አልከለከለ አቅም ፍትሃይው ነው ብቻ ነገር ግን አንዷ ጋር ማሻአላህ ሌላኛዋ ጋር ሌላ ነገር ምታሰቃይ ምትበድል ከሆነ ተጠንቀቅ ነገ የውመል ቂያማ በአንድ ጎን ነው የምትነሳው ምትበድል ከሆነ በሚስቶች መካከል አንዷ ጋር የተወለዱትን ታንበሻብሻለ ሌላ ጋር የተወለዱትን ደግሞ ዝቅ ታረጋለህ አንደኛው ለሚስቱ መጣና ይሄው ለልጄ እንሰጥቻል ይችላል አይ ለነብዩ ሰለላሁ ዐለይሂ ወሰለም ካላመስ ምስክር ካላረክ እኔ አልቀበልም ሄዶ ለነብዩ ሰለላሁ ዐለይሂ ወሰለም ይሄን ለልጄ እንደሰጠው ምስክር ይሁንኛል ለሌሎች ልጆችስ አድርጋሃል አሉት አላደረኩም ሂድ በዙልም ምን ያልመሰክርም በዙልም ይመሰክርልን ፈልግ አሉት በደል ነው በልጆች መካከል ጭምር አንዱን ከፍ አንዱን ዝቅ ለአንዱ ማስደሰት ለአንዱ ማስለቀስ እንጠንቀቅ ዙልም ነው ከዙልም አይነቶች ስለሆነ ነው እንግዲህ ወላሂ የተዘጋጁት በጣም ሰፊ ነው ከዚህ በላይ ለይዛችሁ አልፈልግም ግን ራሳችንን እንጠይቅ በደል ስንቱን አስለቅሻለሁ ነገ በዛች አቦጀዲ ጨርቅ ተጠቅልዬ እገባለሁ ተጠቅልዬ ሲሄድ ምንም አንድ ሀብት እኔ ቀብሬ ውስጥ አይገባም ከኔ ጋር የሚገባው ስራዬ ብቻ ነው አይደል የሰራው ስራ ነው ቤተሰብም ንብረትም ሁሉም ይመለሳል ቤተሰብ አንዳንድ ወራሽ ወዲያው አንተ ሳትቀበር በውርስ የሚጣላበት ሊኖር ይችላል ነገር ግን በበደል የሰበሰብኩት ነገር ካለ ግን ዋጋውን መከፍለው እኔ ነኝ ነገ ማለቅሰው እኔ ነኝ ነገ ሰላቴን ነው ማስረክበው ነገ ዘካዬን መልካም ስራዬን ነው ማስረክበው ሱብሃንአላህ ይህን ሰው እኮ ገንዘቡ ስትወስደው ጠልታው እሱን ዝቅ ለማድረግ ነው ግን የሸወድከው መስሎሃል እንጂ የሸወደህ እሱ ነው በምን ሰላት ሰጠኸው እሱ ዱንያ ላይ የሚያልቅ ነገር ነው የወሰድክበት ቢሆንም ደግሞ ሲያለቅስብህ ደግሞ ዱንያ ላይ ዋጋውን እናገኛለን አላህ ሊያጠፋብ ይችላል በሆነ መንገድ መጥፎ አወዳደቅ ሊጥል ይችላል ስለዚህ ወሌ መልካም እንሆን ለሰዎች መልካም እናስብ የሰዎችን ሐቅ እንራቅ በዚህ ዘመን ወንድሞች በዚህ ዘመን 5 አውቃት ሰላቱ ጠብቆ ይሰገድ በአላህ አምኖ ማለት ነው 5 አውቃት ሰላት ጠብቆ ይሰገድ ከሰው ሐቅ የራቀ ሰው ሷሊ ሰው ማለት ይሄ ነው ለምን ዛሬ ከባድ ነው ሁሉም ኡመት ፊትና አለው አሉት ነብዩ ሰለላሁ ዐለይሂ ወሰለም ወፊትነቱ ኡመቲ አልማል የኔ ኡማ ፊትናው ገንዘብ ነው ብለዋል ገንዘብ ዛሬ ሰው ያገዳደለ ነው አባት ልጁን ይከሳል ልጅ አባቱን ይከሳል እስር ቤት የሞላው ይዘነሰው ነው በውርስ ተገዳድሎ ተደባድቦ ምን ብሎ ያ አላህ ገንዘብ ጠፊ አላቂ የሆነች ነገር ዛሬኛ እየተባላንባት ስለዚህ እቺ ጠፊ ዓለም ናትና ራሳችንን ፈትሸን ራሳችንን ጠይቀን ነገ የሚሄድበት አካሄድ እንዴት ነው ያምራል አምርም ያ ጭንቀታችንን ከተሳሳትኩም ከነፍስና ከሸይጣን ነው ጥሩ ኮነም ከአላህ ነው አላህ Subhanahu Wa Ta'ala እዚሁ እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አላህ Subhanahu Wa Ta'ala ከዙልም ከበደል አላህ ይጠብቀን ከበደል አላህ ይጠብቀን ሰውን ከመበደል አላህ ይጠብቀን ከመበደልም ከመበደልም አላህ ይጠብቀን ዙልምን ከኛ አላህ ያንሳል አላህ Subhanahu Wa Ta'ala ሁሉ ጊዜ ለሰዎች መልካም የምናስብ አላህ ያድርገን ኸይር ነገር የምንሰራ አላህ ያድርገን ነገ የውመል ቂያማ በስራችን የማንከስር አላህ ያድርገን ደሃ የተባለው ስራውን የሚከስር ነው ስራውን የሚያስረክብ ነው ተብሏል ከዛ አይነት ድህነት አላህ ይጠብቀን ከዛ አይነት ድህነት አላህ ይጠብቀን ጭንቀታችንን አላህ ያስወግድልን ሐቁ የተነካበት ሐቁ የተወሰደበት ሐቁን አላህ ይመልስልን የተበደለውን አላህ እርዳታውን አላህ ይለግሰው የተበደለውን አላህ እርዳታ ይለግሰው አገራችን ሰላም አላህ አድርግልን ሰላም አላህ አድርግልን የተጨነቀን ከጭንቀቱ አላህ ነጃ ይበለው ከጭንቀቱ ነጃ ይበለው የታመሙብን ቤተሰቦቻችን አላህ ያሽርልን
የሞቱብን ሙስሊም ወንድም እህቶቻችን የጀነት አላህ ይበላቸው፣ ከቀብር ቅጣት አላህ ይጠብቃቸው፣ የእኛንም መጨረሻ አላህ ያሳምርልን። اللهم لا تدع لنا ذنبا إلا غفرته ولا هما إلا فرجته ولا دينا إلا قضيته ولا مريدا إلا شفيته ولا ميتا إلا رحمته ولا ضالا إلا هديته ولا ظالما إلا قصمته ولا مظلوما إلا نصرته ولا فقيرا إلا أغنيته ولا جاهلا إلا علمته ولا أيما إلا زوجته ولا أيما إلا زوجته ولا أيما إلا زوجته ولا ولدا إلا أصلحته ولا حاجة من حوائج الدنيا والآخرة إلا قضيتها برحمتك يا أرحم الراحمين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار ونعوذ بك من سخطك والنار. اللهم أطرق رقابنا من النار ورقاب آبائنا وأمهاتنا وأزواجنا وذرياتنا ورقابنا جمع المسلمين من النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم تسليما كثيرا. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።